ሰላም እግዚአብሔር ይብዛላችሁ እንዴት ናችሁ የምንገኘው እማማ ዝናሽ በጎ አድራጎት በወንድማችን ዘካሪያስ የሚደረግ ነው እኛ የመጣ ነው ከዱባይ ደብረማዊ ቅዱስ ሚካኤል ወቅድስት አርሴማ ክብረ ቅዱሳን ነው እንዲሁም ደግሞ በልማት ክፍል ለበጎ አድራጎት እዚህ ጋር ተገኝተናል እንግዲህ እኛ ያደረግነው በጣም ጥቂትና በጣም ትንሽ ነገር ነው ወንድማችን ደግሞ በጣም ብዙ ሰዎችን እዚህ ጋር አይተናል አባቶችን እናቶችን ብዙዎችን እዚህ ስላየን እንዲሁም በየቀኑ ሰው እየበዛ ስለሚመጣ ወንድማችን የወደፊት ፍላጎቱ የሚፈልገውን ነገር እንጠይቃለን አብረን ወንድማችን አሁን ወደፊት ምን ትፈልጋለህ ምንስ የጎደለክ ነገር አለ ይሄንን ነገር እስቲ እሺ አመሰግናለሁ የዱባይ ደብረመዊ ቅዱስ ሚካኤል ወቅድስት አርሴማ የክብረ ቅዱሳን ሰንበት ትምህርት ቤት እዚህ ድረስ ገንዘብ ከማውጣትም አልፎ ተርፎ በአካል እዚህ ተገኝታችሁ አብራችሁን የተራቡትን በማብላት የተጠሙትን በማጠጣት ስላገዛችሁን እግዚአብሔር ብድራቱን ይክፈላችሁ በጣም ነው የምናመሰግነው ከምገባው በተጓዳኝ ደግሞ ከ18 በላይ ለሚሆኑ አቅመ ደካማ ቆራቢዎች እርግጥ በመንፈሳዊ ኃይል ጠንካሮች ናቸው ግን ደግሞ ምን ለብሼ ልቁረብ ብለው ከሚጨነቁ ብላችሁ ጥሩ አልባሳት ነጭ በነጭ አልባሳት ይዛችሁ ልመታችሁ አልብሳችኋል እግዚአብሔር ጸጋውን ያልብሳችሁ እንግዲህ አሁን ያለነው ያው የእማማ ዝናሽ በጎ አድራጎት ድርጅት ነው እማማ ዝናሽን የማያውቅ የማህበራዊ ሚዲያ ላይ ሱታፍ የሚያደርግ ሰው አለ ብዬ አላምንም ብዙ ሰው ፈገግ በሚል ጨዋታቸው ያውቃቸዋል በየ ተስፋ አደርጋለሁ እግዚአብሔር ድንቅ ስራ ይሰራላቸው እናት ናቸው እና በስማቸው የበጎ አድራጎት ድርጅት አቋቁመን 3 ስራዎችን እየሰራን ነው አንደኛው እናንተም እንድትሳተፋችሁበት የነዳያን ምገባና የአልባሳት ነው አልባሳቱን እሁድ ገላቸውን እያጠብን ልብስ እናለብሳለን ምገባው ግን በቀን ከ1000 በላይ በየቀኑ ነዳያን ይመገባሉ በሶስተኛ ደግሞ ቤታቸው በጊዜ ዝማን የተነሳ የፈረሰባቸው ማደስ ያልቻሉ ሰዎችን ቤታቸውን እናድሳለን እና እነዚህ 3ቱን ስራዎች መስራት የምትፈልጉ ሰዎች ስልክ ቁጥራችንም እዚህ ያለላችሁ እየደወላችሁ መሳተፍ ትችላላችሁ በዋናነት እንደው ዘመድም ጥያቃ ከዱባይ ከተባበሩት የአረብ ኤሚሬትስ ወደ ኢትዮጵያ ስትመጡ ለዘመድም እንደው የሆነ ነገር ሸከፍ አርጋችሁ ይዛችሁ ስትመጡ ለነዳያንም አልባሳት ይዛችሁ ብትመጡ እዚህ ብዙ ሰው ይመርቃችኋል ተባይ መጫወቻ ያደረገው በቁሙ ተባይ መጫወቻ የሆነ ሰው ብዙ ሰው አለና እነዛን ሰዎች አንድ ቀን ማሳረፍ ቀላል ነገር አይደለምና አልባሳት የንጽህና ቁሳቁሶች ሞዴስ ሳሙና ማበጠሪያ ጥፍር መቁረጫ እነዚህ የመሳሰሉት ማምጣት መስጠት ይችላሉ ከእንደገና ደግሞ በጣም የሚቸግረን ነገር ምንድነው እኛ የቤት እድሳት ላይ አንድ ሁለት ሰው ሆኖ አንድ ቤት ማደስ ቢቻል ለአንድ ሰው ቢከብደው ሁለት ሰው 3 ሰው 4 ሰው ያለ እነዛ ሰዎች ናቸው ቤታቸው ሲፈርስ መጨረሻ ተስፋ ቆርጦ ጎዳና የሚወድቁት ስለዚህ ከስር ከመሰረቱ እንደዚህ ብናደርግ ሌላው እንደው በተቻለ አቅም እኛ ጋር ምግብ ተመጋቢዎች ውስጥ ሴተኛ ዳሪዎች አሉ በበርካታ እነዛን እህቶች በዘላቂነት እንደው ስራ ማስይዞ የምክርም ድጋፍ የስነ ልቦናም ድጋፍ አድርጎ ወደ ትክክለኛ የማህበራዊ ህይወት ውስጥ እንዲገቡ የሚደረግበትም ነገር የሚፈልግ ሰው ካለ በሩ ክፍት ነው የዱባይ ደብረመዊ የቅዱስ ሚካኤል ወቅድስት አርሴማ የክብረ ቅዱሳን ሰንበት ትምህርት ቤትን አሁንም እየደገፋችሁ ነው የበለጠ ደግሞ እናንተ ብትደግፉ እንደዚህ አይነት ትልልቅ ስራዎችን መስራት ይችላሉ ማለት ነው ስለዚህ ጠንካሮች እንደሆናችሁ ያው የታወቀ ነው በአለም ላይ በአረብ ሀገር ያሉ እህቶች ምን ያክል ለሃይማኖታችሁ ቀናተኛ በእርዳታውም ደግሞ የተራበ በማብላት የተጠማ በማጠጣት የታረዘ በማለበስ ማንኛውም ታመምኩ ላለ ሰው እነሱ እየታመሙ ሌላም ማሳከም ልማዳቸው ነው የታወቀ ነው በአለም ላይ እግዚአብሔር ብድራታቸው እንዴት እንደሚከፍል አላቅም እና አሁንም በዚህ እንድጠነክሩ ይሄ ጥንካሬያችሁ በጣም ያስደስተናል የበለጠ ግን ደግሞ አሁንም ከደብሩ ከደብረመዊ ከዱባይ ከደብረመዊ ቅዱስ ሚካኤል ወቅድስት አርሴማ የክብረ ቅዱሳን ሰንበት ትምህርት ቤት ጎን ሆናችሁ የበለጠ ስራዎችን ተሰሩ ዘንድ በቅዱስ ሚካኤል ስምና በሰማዕቷ በቅድስት አርሴማ ስም ጥሪያችንን ያው በእኔ በኩል አስተላልፋለሁ ማለት ነው እናንተ ብታግዟቸው ነው ዛሬ መተው እኛን በእንደዚህ ደስ በሚያሰይ እስካሁን አልተቋረጠም በጣም ብዙ ሰዓት እንግዲህ
አልተቋረጠም። ዛሬ እዚህ አካባቢ ማንም የተራበ የለም ማለት ነው። ይሄ ለእግዚአብሔርም ትልቅ ደስታን ነው። ለእግዚአብሔር ትልቅ ደስታ ነው። በሌላ መልኩ ደግሞ ለምድሪቷም ትልቅ በረከት ነው። ልክ የተራበ ሰው ኖሮ ሲያለቅስ ምድሪቷ እንደምትረገም ሁሉ የተራበ ሰው ሲበላ ደግሞ ምድር ይመረቃል። ያንን ነው። ስለዚህ በዚህ እንድትቀጥሉ አደራ እንላለን። በዚህ አጋጣሚ ያው በዱባይ ደብረመዊ ቅዱስ ሚካኤል በቅዱስ አርሴማ ምእመናን በዚህ ላይ ያው ይሄ በቲኬት ነው የተዘጋጀና በቲኬት ነው ይሄ ፕሮግራም የተዘጋጀው። ሰው በደስታ ነበረ ሲሳተፍ የነበረውና ስለዚህ ምእመናኑን በሙሉ ቲኬቱን ለገዛችሁ ለተሳተፋችሁ ሁሉ ምእመናንን እናቶች፣ አባቶች እንደምን ዋላችሁ? አሜን። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር እንኳን ለታላቅ ለዚህ ክብር አበቃችሁ። የዱባይ ደብረመዊ ቅዱስ ሚካኤል ወቅድስት አርሴማ ቤተክርስቲያን ክብረ ቅዱሳን ሰንበት ትምህርት ቤት ቅድም እንዳያችሁት ለ1000 ሰዎች መግበውልናል። አሁን ደግሞ ለ15 ሰዎች ለእናትና አባቶች የክርስቶስን ስጋና ደም አማናዊን የክርስቶስን ስጋና ደም እየተቀበሉ ላሉ እናቶች ግን ምን ለብሼ ደግሞ ልቁረብ? እርግጥ ሰው ያለውንም ለብሶ አጥቦ መቁረብ ይችላል እንደ ቤተክርስቲያን ግን ደግሞ ለሚያይም ሰው ለስጋው ደሙ ክብር ነጭ ልብስ ለብሼ ገንዘብ የለኝም እንዳልገዛ ብለው ለተቸገሩ ሰዎች እዚህ ጋር የምትመለከቷቸው ቅድም የጠቀስኩላችሁ እግዚአብሔር ብድራቱን ይክፈላቸው አምጥተውላችኋል። መርቋቸው በደንብ አድርጋችሁ። እሺ ከአባባ ልጀምር። እድሜ ከፍ ይበል፣ ሰርቶ አገኙ፣ የሰራችሁ ይባረክ፣ ስም ያድግ፣ አገሩን ሰላም ያድርግ፣ ኢትዮጵያ ሰላም ያድርግ፣ የሰራቸው ይባረኩ፣ ገበያችሁ በቃ ይባረካችሁ፣ ሚካኤል መድኃኔዓለም ይጠብቃችሁ፣ እድሜ ከፍ ይበላችሁ። በጣም ነው የምናመሰግነው። እግዚአብሔር ይስጥልን። እናታችን ደግሞ አንድ ይጨምራል። እግዚአብሔር ይስጥልን፣ እድሜውን ጠጋውን ያድላችሁ፣ በበረከት ይጠብቃችሁ፣ እናንተንም ያቆይልን፣ እድሜና ጠጋ ይስጣችሁ። በእናንተ ነው የተገኘውና ሰፊውን ገበታ ሰፊውን እድሜ ይስጣችሁ። ፈጣሪ አምላክ ቅዱስ ሚካኤል ይጨመርበት ከዚህ በላይ። እግዚአብሔር ይስጥልን። በጣም ነው የምናመሰግነው። እዚህ ጋር ነጠላ ለብሰው የምታዩቸው ማክስ ያረጉት ጎዳና ነው የሚኖሩት። የሚገርም ጎዳና እየኖሩ 4 አመት ጳውሎስ ሰዋስወ ብርሃን ማን ነው ወንጌት ነው አይደል? ጴጥሮስ ወጳውሎስ አሁን በዚህኛው ወር መጨረሻ ላይ 4ኛ አመት ይጨርሳል። ኮርስ መንፈሳዊ የኦርቶዶክስ ተዋሕዶ ቤተክርስቲያን ቀዳማይ፣ ካላይ፣ ሳልሳይ፣ ራባይ 4 አመት ሙሉ ጎዳና እየተማሩ ከእንደገና ቆራቢ ናቸው። ይሄ እንደዚህ አይነት ሰዎች በነገራችን ላይ እኛን ማስፈረጃም ናቸው። እኛውን ሁሉ ነገር ተመቻችቶልን ቤታቸው ቁጭ ብለው መጽሐፍ ቅዱስ ያነባሉ። ጎዳና ነው፣ አይመች፣ ወመኔው አለ፣ ስንት ያስቸግራቸዋል። ግን ቁጭ ብለው እዛ ቦታ ላይ እየቆረቡ ነው። በጣም እኔ ከአቅሜ በላይ ስለሆነ ዝም ብዬ አያቸዋለሁ በቃ። እና እግዚአብሔር ያጽናዎት። እርሶ ከሰባኪም በላይ ኖት፣ ከምንም በላይ ኖት። በቃ ጎዳና እያደረ ሰው ይቆርባል። ጎዳና እያደረ የቤተ ክርስቲያን ትምህርት ይማራል። ጎዳና እያደረ እግዚአብሔርን ያስባል። ይሄ በጣም በድሮ ጊዜ የተማርናቸው አሉ። እነ ቅዱስ ጢሞቴዎስ ዘአልቦ ጥሪት የሚባል ጎዳና እያደረ እሱ ከነ ቅዱስ አትናቴዎስ ጋር ግን የቤተ ክርስቲያንን እንትን ይከላከል ነበር። የቤተ ክርስቲያንን ሌላ ዓላማ ያላቸውን ሰዎች ያስታግስ ነበር እና የዛ በረከትን ያደረቦት የእርሶ ደግሞ በረከተኛ የሚደርብን ትልቅ በረከትን ያገኛችሁት እግዚአብሔር ይስጣችሁ። እውነቴን ነው። እሺ በጣም ነው የምናመሰግነው። እንደው ከታላቅ ይቅርታ ጋር በእድሜ እንግዲህ የሚበልጥም አለ ግን እሺ እሳቸውን አልብሳችሁ ከዛ እሳቸውን ብታለብሱልኝ ደስ ይለኛል። እግዚአብሔር ጸጋውን ያልብስልን። በጣም ነው የምናመሰግነው። እግዚአብሔር መንግስተ ሰማያትን ያወርስልን። በጣም ነው የምናመሰግነው። እግዚአብሔር ይስጣችሁ። ነጠላም አለው ሁሉም እንዳለ ነው። አሜን 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 አሜን። የዓለም ጌታ ከእናንተ መድኃኔዓለም ከእናንተ
ከጎናችን ነው ይጠብቃቸው።